ሁለተኛ ትንሽ ሐሳብ እንድትሰጥበት የፈለኩት ከዚህ ከጅቡቲ ጋር ተያይዞ የጅቡቲ የግብጽ ጋር የተያያዘው ጉዳይ ላይ ነውና ሰሞኑን ያው ጅቡቲና ግብጽ ስምምነት አድርገዋል። ትላንትና ከመግባቴ በፊት ካንተ ጋር አንዳንድ ጉዳዮችን ስናነሳ ነበረ። ከሞላ ጎደል ምንድነው ሪሊ ስጋት ነው ወይ የጅቡቲ ከግብጽ ጋር ያደረገችውን ግንኙነት እንዴት እንመልከተው? እንዴት ነው ማየት ያለብን? የጥንቃቄ ማስጠንቀቂያ ደውልም ካለው የማስጠንቀቂያ ደውሉ ከምን ኮንቴክስት ነው መታየት ያለበት? ምናልባት የኢትዮጵያ መንግስትም መውሰድ ያለበት እርምጃ ካለ ምን አይነት እርምጃ ነው? ምናልባት በኋላ ላይ የስራ አስፈጻሚው ከብልጽግና መግለጫ ባሻገር በሚለው ላይ ስለ ወደቦች ምናምን የተነሳ የሰማናቸው ነገሮች አሉ። እነሱን አብረን እናነሳለን። ግን ኢን ጀነራል ምንድነው የታየህ በጅቡቲና በግብጽ መካከል የተደረገው ነገር? ግብጽ በዙሪያ በኢትዮጵያ ዙሪያ እያንጃበበች ያለችውን ነገር እንዴት ነው የምታየው አፈወርቅ? እናነሳለን ብዬ ለማህበረሰባችንም ቃል ገብቼ ነበር። ያ አይ ቲንክ ከሁለት አንግል ነገሩ ማየት ያስፈልጋል። አንደኛው ያው ትላንትና በሰፊው አንተም ሄደህበታል። ይህንን ፕሮግራሙን ከማዘጋጀትን በፊት በተወሰነ ጊዜ ወስደን አውርተንበታል። ስለዚህ ብዙ ነገሮችን ላለመድገም እሞክራለሁ። ግን አዲስ ነገር ያለው ምንድነው? ከጅቡቲ አንታይ ኦመር ጊሌ ገቨርንመንት የሆኑ ሰዎች ስብሰባውን በተመለከተ ያጋሩት ሐሳብ አለ። ያ ሐሳብን መሰረት አድርገን ካየነው ለኢትዮጵያ ስጋትም የሚያጭር ነገር አለ እውነቱን ለመናገር። ምክንያቱም ብዙም የኢንቴግሪቲ ችግር አለባቸው ብዬ ማላምናቸው አንድ የጅቡቲ መንግስት ተቋሚ የሆኑ ኑሯቸውን ካናዳ ያደረጉ አብዱራህማን በሽር የሚባሉ ሰው የስብሰባው ምን ተነሳ የሚለው ነገር የተወሰነ አፍታተው ለማስረዳት ሞክረዋል። ስለዚህ ያንን from that point of view ካየነው ለኢትዮጵያ it's becoming alarming። ለኢትዮጵያ መንግስት ደግሞ እያራመደ ያለው የባህር በር ይገባኛል ጥያቄ ተገቢ መሆን ኢምፕሊኬት የሚያደርግ ነገር። ስለዚህ ከአዲሱ ልጀምርና በተወሰነ ደረጃ አንተ መሄድክበትን እኔም በተወሰነ ደረጃ መጨመርበትን ነገር ላይ ትኩረት ላድርግ። አዲሱ ነገር ሰው እኚህ ሰው አብዱራህማን በሽር የተባሉት ሰው ፕሮሚነንት የጅቡቲ መንግስት ተቋሚ የሆኑ ሰው ነው። በእድሜም በሰል ያሉ አሁን ኢን ኤግዛይል ካናዳ አካባቢ የሚኖሩ ሰው እና የሶርስ ችግር አለባቸው ስለሌለባቸው ነው ኦልሬዲ ሜንሽን ማድረጋቸው። በተቻለ መጠን ብዙ ጊዜ ስሞችን ሜንሽን ላለማድረግ ሞክራለሁ unless otherwise የኢንቴግሪቲ ችግር ከሌለባቸው። ስለዚህ እኚህ ሰው የፕሬዝዳንት አልሲሲ የግብፁ መሪ ፕሬዝዳንት አልሲሲ ለጅቡቲ ፕሬዝዳንት ኦመር ጊሌ ያነሷቸው ሁለት ነጥቦች ናቸው ቤዚክ የሆኑ ነገሮች ብለው አንስተዋል። እነዚህ ሁለት ነጥቦች ኢትዮጵያን ኮንሰርን የሚያደርጉ ነገሮች ናቸው፣ ኢትዮጵያን የተመለከቱ ነገሮች ናቸው። አንደኛው ኢን ኬዝ ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ ጅቡቲ ኢትዮጵያ የጦር መሳሪያና ለጦርነት አስፈላጊ የሆኑ ግብአቶችን በጅቡቲ ወደብ በኩል እንዳታስገባ እንድታደርግ ነው ጥያቄ ያቀረቡ የሚሉት የሚሰው። ሁለተኛው ጥያቄያቸው ደግሞ ብሎ ያቀረቡት ምንድነው? ኢትዮጵያ ከ90 እስከ 95% ኢምፖርት እንደ ኤክስፖርት የምትጠቀምበት የዶላር ላይ ወደብ አለ ጅቡቲ ውስጥ። በዛ ወደብ ላይ ማሲቭ የሆነ ኤክስፓንሽን ኢንቨስትመንት ለመስራት ጥያቄ ነው ያቀረቡት ፕሬዝዳንቱ። በኢትዮጵያ ኢምፖርት የምታደርግበት ኢትዮጵያ ኤክስፖርት የምታደርግበት የኢትዮጵያ ህልውና ወይም ደግሞ እስትንፋሷ በሆነው ወደብ ላይ ማሲቭ የሆነ ስር ነቀል የሆነ አሁን ካለው በብዙ ደረጃ የሚልቅ የኤክስፓንሽን ኢንቨስትመንት ለመስራት ነው ጥያቄ ያቀረቡት። በዚህ ላይ የሰጡት ምላሽ ብዙም ባልሄድበት ደስ ይለኛል እውነቱን ለመናገር። ፕሬዝዳንቱ የሰጡት ምላሽ ግን ዋናው መሰረታዊ ነገር የቀረበው ጥያቄ ይሄ ነው። ለኔ ፕሬዝዳንቱ ማለት ኦመር ጊሌ መልስ ሰጥቷል ለዚህ? አዎ መልስ ሰጥቷል። ብንሰማው ጥሩ ነው አፈወርቅ። መጥፎም ይሁን ጥሩ ብንሰማው ጥሩ ይመስለኛል።
ለኔ ጤናማ መልስ አልሰጡም እውነቱን ለመናገር we will consider አይነት መልስ ነው የሰጡት ኦኬ ስለዚህ I never እውነቱን ለመናገር ከጅቡቲ ፕሬዚደንት we will consider የሚል መልስ ኤክስፔክት አላደረኩም ስለዚህ it's completely unknowing ነው ለኢትዮጵያ ለጅቡቲ ከዋለችው ውለታ አንፃር ስለዚህ ዋናው መሰረታዊ ነገር ማንኛውም የአዲስ ኮምፓስ ቤተሰቦችም ሆኑ እግረ መንገዳቸውን እየተመለከቱ ላሉ ሰዎችም ወይ ወደፊትም ለሚመለከቱ ሰዎች ማለት የሚገባን አንድ ነገር እንደ ማንኛውም ሀገር በዓለም አቀፍ መድረክ ላይ እየቀዘፍን ነው ብለን ካሰብን የምንቀዝፍበትን ባህር ማወቅ ስለዚህ ለኔ ኢትዮጵያና ግብጽ ኢትዮጵያና ጅቡቲ ግብጽና ጅቡቲ የሚባሉ ሪሌሽንሺፖችን በበቂ ደረጃ አንደርስታንድ ማድረግ አለ ቀደም ያልኩት የዛሬ 5 አመት ብና ከዛ በፊት በተለይ የፕሬዝዳንት የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን እንደመጣ አካባቢ ሳራምዳቸው ከነበሩ አቋሞች ጋር አያይዤ በኋላም መለስበታለሁ አሁንም ከዚህ ጋር ስፔሲፊካሊ የሚያያዙ ነገሮችን እያነሳው ለመሄድ ሞክራለሁ አንደኛው ነገር የኢትዮጵያ የባህር በር ጥያቄ ዝም ብሎ it's not economical ጥያቄ አይደለም it's የኢትዮጵያ የባህር በር ጥያቄ የሉዓላዊነት ጥያቄ በዛ ደረጃ ነው አንደርስታንድ ልናደርገው የሚቀር ኢትዮጵያ just ባህር በር just port access አይደለም እየጠየቀች ነው ሉዓላዊነት ነው እየጠየቀች ምክንያቱም በጎረቤቶቻችን at any time ደጅ መጥናታችን መለማመጣችን ነጠላ ማደግደጋችን ከፍ ዝቅ መደረጋችን ሉዓላዊነታችንን ከጊዜ ወደ ጊዜ እየሸረሸረው በዚህ ደረጃ አምጥቶ I'm sorry ማለት this is ይሄ የቲፒኤልኤፍ መር የሆነ መንግስት የእጅ ስራ ውጤት ነው ጤነኛ ያልሆነ ስራ ስለዚህ አንደኛው የባህር በር ጥያቄ ሲነሳ it's not just like a ባህር በር ጥያቄ ለምሳሌ ሃንጋሪ ከጣሊያን ጋር አድርጋ ያገኘችው አይነት የባህር በር ጥያቄ አይደለም የኛ ጥያቄ ለተራ የመንደር ጸባችን ሳይቀር የህልውና ጥያቄ ነው ከምንለው በከፋ ደረጃ የሀገር ህልውና ጥያቄ ነው የባህር በር ጥያቄ የሉዓላዊነታችን ጥያቄ ከዚህ በፊትም አንተም ጋር አንስቻለሁ በብሪጅ ሚዲያም ላይ አንስቻለሁ ትሩመን ይመስሉኛል የእስራኤልን ጉዳይ በተመለከተ እስራኤልን እንደ ሀገር ንቁና አንስጣት ወይ አንስጣት የሚለው መከራከሪያ ላይ የሳቸው የውጭ ጉዳይ ሚኒስተር የነበረ ሰው እውቅና መስጠት የለብንም ብሎ ተከራክሮ ነበር እንደ መከራከሪያ አድርጎ ያቀረበው አንድ ነገር ነበር ሱቨርኒቲያቸው ዲፌንደብል አይደለም ዲፌንድ ልናደርገው አንችልም ይሄ እስራኤል የሚባለውን ሀገር ሉዓላዊት ሀገር ነው ብለን እውቅና እንኳን ብንሰጠው ዲፌንደብል አይደለም ሱቨርኒቲው ምክንያቱም to call it a sovereignty must be defendable መሆን አለ ስለዚህ ዲፌንደብል ስላልሆነ እውቅና ብንሰጥም በርባና ስለሌለው እውቅና መስጠት የለብንም የሚል ነገር አንስተዋል ምክንያቱም በ1 ሚሊዮን የማይበልጡ አይሁዶች በ30 ሚሊዮን አረቦች ተከበው ነው ያሉት ስለዚህ ዲፌንድ ማድረግ የማይቻለን ሱቨርኒቲ እውቅና ሪኮግናይዝ ማድረግ በምንም መንገድ ተገቢ አይደለም ብሎ ተከራክሮ ይሄንን አስተሳሰብ ወደ ኢትዮጵያ እናምጣውና ሉዓላዊነታችን ዲፌንደብል ነው ወይ አሁን ምንኡ ነው ወይ የተሟላ ሉዓላዊነት አለ ነው አይደለም የባህር በር ጥያቄ የአየር በር አለን ወይ ጎረቤቶቻችን ተስማምተው እንደ ጆርጅ ፍሎይድ I can't breathe ይያልን ልናልቅ እንችላለን እጣፈንታችንን በሙሉ ተስበን በጎረቤቶቻችን ላይ አድርገን የለም ኢትዮጵያ ናቹራል ሪሶርሶቿን የመጠቀም ኢትዮጵያ ናቹራል ሪሶርሶቿን እንኳን ልጠቀም ብትል የጎረቤቶቿን ግንባርና ፊት ማየት አለባት እነሱን ያስቆርፋቸው ይሆነው ይያል ነው to this extent vulnerable ሆነና the more economy እየጨመረ በሄደ ቁጥር the more populationአችን እየጨመረ በሄደ ቁጥር our dependency our vulnerability እየጨመረ ነው ይሄን ሀገር ነው ወይ ለልጆቻችን ማስተላለፍ የምንፈልገው ነው ጥያቄ
ብዙ ሰው ቅብጣት ነው ሲል እጅግ ከሚያበሳጨኝም ከሚያናድደኝም ምክንያት አንደኛው ይሄ we are asking ከየትኛው ዓለም በከፋ ደረጃ ሉዓላዊነታችን አንደር question ማርክ ነው ህልውናችን አደጋ ውስጥ ነው በጎረቤቶቻችን ነው የሚወሰነው ወጣፈንታችን ይሄንን መረዳት ያስፈልጋል አሁን ያለንበትን ነባራዊ ሁኔታ ለመረዳት ከዛ መረዳት ያለብን ነገር ምንድነው የኛ ህልውና በናቹራል ሪሶርሶቻችንና በባህር በር ላይ የተንጠለጠለ ሲሆን ደን የግብጾች ህልውና ምን ላይ የተመሰረተ ነው ብለን መጠየቅ ይኖርብናል ማለት ሁላችንም መረዳት ያለብን የግብጾች ህልውና በናይል ሪቨር ወር በእኛ አባይ ወንዝ ላይ የተመሰረተ ህልውናቸው መሰረት ያደረገ ስለዚህ ግብጾች በማንኛውም መንገድ የናይልን ወር የአባይን ወንዝ የመጠቀም አቅም እንዳይፈጠር ይሰራሉ ይሄን ኡነታ ማወቅ ይኖርብናል ቦታ ብንቀያየር ለምሳሌ ግብጽ ኢትዮጵያ ብትሆንና ኢትዮጵያ ግብጽ ብትሆን ኖሮ ልናራምድ የምንችለው አቋም አሁን ግብጾች እያደረጉ ያለውን አቋም አንደኛው አማራጭ እሱ ስለሆነ ስለዚህ ኢትዮጵያውያን የግብጽ ህልውና መሰረት የሆነ ሀብት በእጃቸው ላይ አለ ስለዚህ የፈረሱ አፍ ውስጥ ሉጋም ለማስገባት በመናደርገው ጥረት ውስጥ የፈረሱን መፈራገጥ it's a given የሚጠበቅ ነገር መቼም እጃቸውን አጣጥፈው ወይም ደግሞ እጃቸው ላይ ይቀመጣሉ ብለን እና ኤክስፔክት እናደርግ ስለዚህ በኢትዮጵያና በግብጽ መካከል ባላንስ ሊፈለግለት የሚገባ የብሔራዊ ጥቅም የብሔራዊ ደህንነት ጉዳይ አለ ባላንስ ሊፈለግለት የሚገባ ምክንያቱም ደሞር የኢትዮጵያ ኢኮኖሚ ባደገ ቁጥር ከትላንትም ካንተ ጋር ስናወራ እንዳነሳው ደሞር የኢትዮጵያ ኢኮኖሚ ባደገ ቁጥር የኢትዮጵያ ኢኮኖሚ ኢነርጂ ዲማንዱ ይጨምራል የኢትዮጵያ የህዝብ ቁጥር በጨመረ ቁጥር የኢትዮጵያ አግሪካልቸር ወተር ዲማንዱ ይጨምራል የውሃ ፍጆታው ስለዚህ ህዝባችን በጨመረ ቁጥር የውሃ ፍጆታችን የሚጨምር ከሆነ ኢኮኖሚያችን ባደገ ቁጥር የኤነርጂ ሪኳየርመንታችን ፍላጎታችን የሚጨምር ከሆነ የኛ ኢነርጂ ሶርስ ሊሆን የሚችለው ውሃዎቻችን we are not እንደ ተወሰኑ ወዳጅ ሀገሮቻችን የዩራኒየም ሶርስ ጠንካራ ዩራኒየም ሶርስ ያለን ሀገር አይደለም ወይ ደግሞ በቅንጦት ደረጃ በሚመስል ደረጃ የዊንድ ፓወር ጀነሬት ለማድረግ የሚያስፈልግ የተቀናጣ ሀብት የለም ወይ ደግሞ ሶላር ኢነርጂ ክሬት ለማድረግ የሚያስችል በቂ ሀብት ወይ በቂ የሆነ ኢንቨስትመንት የለም የኛ ቺፕ ሶርስ ኦፍ ኢነርጂ ሊሆን የሚችለው ሃይድሮ ፓወር ስለዚህ ኢነርጂ ሪኳየርመንታችን ወር የኤነርጂ ፍላጎታችንን ለመጨመር የምናደርገው ጥረት has its own negative የሆነ ኢምፓክት ይፈጥርብኛል ብሎ የሚያስብ መንግስት አለ የካይሮ መንግስት የኢትዮጵያ የህዝብ ቁጥር መጨመር የኢትዮጵያ የሚታረስ መሬት መጠን መጨመር የኢትዮጵያ የምርት ዘመኗን ማባዛት ከክረምቱን ተሻግረ የበጋ የመስኖ ልማቶችን መጀመር መስፋፋት እነዚህ ሴክተሮች መስፋፋት የኢትዮጵያን የውሃ ኮንሰምፕሽን ይጨምራል ስለዚህ በእነዚህ በሁለት ነገሮች መካከል ባላንስ መፈለግ ያስፈልጋል አንድ ጊዜ ይመስለኛል ፕሬዝዳንት ዮዌሪ ሙሴቬኒ ይመስሉኛል የዩጋንዳው ፕሬዝዳንት ለግብጽ ሰዎች አንድ ማብራሪያ ከግብጽ ሚዲያ ጋር አንድ ቃለ መጠይቅ ሲያደርጉ ግብጽ ችግሯን ለመፍታት በተቻላት መጠን ወደ አረብ ሊግ ትመለከታለች ችግሯን ለመፍታት ከፈለገች ግን ችግሯን መፍታት ከፈለገች አዲስ አበባ ከአረብ ሊግ ይቀርባታል የሚል ሐሳብ አሰንዝረው ነው ስለዚህ ለኔ በግብጽና በኢትዮጵያ መካከል ያለው ሪሌሽንሺፕ በመነጋገር መስመር ማግኘት ያለበት ሪሌሽንሺፕ አለ ኢኩሊብሪየም ማግኘት ይፈልጋል አማካኙ የግብጽ ህልውና ነው ናይል ወይም አባይ የግብጽ የህልውና መሰረቷ ነው የአግሪካልቸራም የኤነርጂዋም መሰረቷ ነው በአንድ በኩል ይሄንን ኢኩሊብሪየም መፈለግ ይፈልጋል ዲአደር ደግሞ የግብጽ መንግስት ዲፔንዲንግ ኢትዮጵያ ላይ ዲፔንድ ያደረገውን ሁኔታ በተወሰነ ደረጃም ቢሆን shift አድርጎ ከሜዲትራኒያንም
ከሬድሲም የተወሰነ የውሃ ፕሮጀክቶች የዲሳሊኔሽን የሚባለው ቴክኖሎጂ ተጠቅሞ ከጨዋማ ውሃ ንጹህ ለመጠጥም ሆነ ለአግሪካልቸር ሊውል የሚችል ውሃን መፍጠር የሚችልበትን ቴክኖሎጂ መጠቀም መጀመር አለበት። ይሄ ውሃ በጣም ኮንሱም ከሚያደርጉ ኢንክሉዲንግ ይሄ የራይስ ፋርሚንግ ጨምሮ የሩዝ እርሻን ጨምሮ ውሃ በከፍተኛ ደረጃ ኮንሱም የሚያደርጉ የአግሪካልቸር ሴክተሮችን መተው አለበት። ውሃ በከፍተኛ ደረጃ ኮንሱም ከሚያደርጉ እነዚህ የሲትረስ ፍሩት ፋርሚንግ ወይም ደግሞ የብርቱካንና ብርቱካን መሰል ከሆኑ ፋርሚንጎች ራሱን አቅቦም ቢሆን በተወሰነ ደረጃ አሚካብል የሆነ ሶሉሽን መፈለግ ይፈልጋል። ስለዚህ ግብጽ መንግስት በዚህ መንገድ በኢትዮጵያና በግብጽ መካከል ያለው ሪሌሽንሺፕ በተወሰነ ደረጃ አሜንድ ማድረግ ይፈልጋል። በኢትዮጵያና በጅቡቲ መካከል አንተ በሰፊው ሄደበታል። የጅቡቲ ኢኮኖሚ በኢትዮጵያ ላይ ፉሊ ዲፔንደንት ምክንያቱም ትላንትና ቁጥሮችንም ለማንሳት ሞክረን ነበር። ለምሳሌ የጅቡቲ ከሱፐር ፓወርስ ከሚባሉት ስፔን ኦር ጃፓን ኦር አሜሪካ ኦር ቻይና ወይ ራሽያ ኦር የተለያዩ ዩኤኢ ሳውዲ ምናምን ብለን ብንጠራቸው እነዚህ የሚከፍሉት ትልቁ ይመስለኛል የአሜሪካ ነው። ኦልሞስት ወደ 86 ሚሊዮን ዶላር የሚከፍለው አኑዋል ሊዝ ፔመንት። ከዛ በኋላ የቻይና አለ ኦልሞስት ወደ 35 ሚሊዮን ዶላር እንደዚህ ያለ 10 ሚሊዮን ዶላር ምናምን የሚከፍሉ ሀገራት ናቸው ዙሪያው ላይ ስንደምራቸው half a million dollar ራሱ አይደርሱ። they are around quarter a million or maybe quarter a billion or around 300 ሚሊዮን ዶላር አካባቢ ነው ድምራቸው። ስለዚህ የኢትዮጵያ ዳይሬክትሊ ለጅቡቲ መንግስት ከፖርትና ከዲመሬጅ ከምናምን ጋር ተያይዞ የሚከፈሉ ክፍያዎች ኦልሞስት ከ2 እስከ 3 ቢሊዮን ዶላር አሉ። ከዛ ደግሞ ኢንዳይሬክትሊ ሪሌትድ የሆኑ ኮስቶች ደግሞ ኦልሞስት ወደ 1 ቢሊዮን ዶላር አሉ። አራውንድ 4 ቢሊዮን ዶላር የኢትዮጵያ ኢኮኖሚ ወደ ጅቡቲ ኢንጀክት ያደርጋል። ስለዚህ የጅቡቲ ኢኮኖሚ በኢትዮጵያ ላይ ዲፔንደንት ነው። አንድ ይሄ ኦልተርኔቲቭ ሊኖረው ይችላል። ትላንትና አንተም ስታነሳው እንደነበረው ለምሳሌ የግብጽ መንግስት ኦር ሰም ጉድ ፍሬንድ ኦፍ ኢጂፕት የሆነ መንግስት ለጅቡቲ ኦኬ 4 ቢሊዮን ዶላሩን ከኢትዮጵያ የምታገኙን እኛ እንሰጥሻለን፣ ስለዚህ ለኢትዮጵያ ወደብ ከልኪ ልትባል ትችላለች። ደን ውሃስ ማን ነው የሚሰጣት? ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ኦልሞስት 30,000 ሜትር ኩብ ውሃ ነበር የኢትዮጵያ መንግስት ለጅቡቲ መንግስት የሚያቀርበው። አሁን 100,000 ሜትር ኩብ ውሃ ነው የኢትዮጵያ መንግስት የሚያቀርበው ለጅቡቲ መንግስት። የጅቡቲ ህዝብ ማለት ኦልሞስት ወደ 1 ቢሊዮን አካባቢ 1.1 ሚሊዮን አካባቢ ነው የሚቆጠረው። 1 ሜትር ኩብ ውሃ ማለት እንግዲህ ቁጥር ከተሳሳትኩ ኤርሚ ታግዘኛል ሂሳብ ላይ ጎበዝ ስለሆንክና 1 ሜትር ኩብ ውሃ ማለት አይ ቲንክ 1000 ሊትር ማለት ነው። ስለዚህ ይሄ ማለት ወደ 100 ሚሊዮን ሊትር ውሃ በቀን ዲሊቨር እናደርጋለን ማለት ነው ወደ ጅቡቲ 100 ሚሊዮን ሊትር ውሃ ያውም በነፃ ነው መሰለኝ። 100 ሚሊዮን ሊትር ውሃ ነው በቀን ዲሊቨር የምናደርገው ለጅቡቲ። በነፍስ ወከፍ ለጅቡቲ ዜጎች 100 ሊትር ውሃ ይደርሳቸዋል ማለት ነው። ባሉ መረጃዎች መሰረት የጅቡቲ ዋና ከተማን ጨምሮ ትላልቅ የጅቡቲ 4 ከተሞች ሙሉ ለሙሉ ማለት በሚቻል ደረጃ በኢትዮጵያ ንጹህ የመጠጥ ውሃ ላይ ዲፔንደንት ናቸው። ኤሌክትሪክ ዲፔንደንሲ ማለት እዚህ አሁን ጅቡቲ አለኝ ከምትላቸው ሞደርን ፖርቶች መካከል ታጁራ ፖርት ሲገነባ ለኢንፍራስትራክቸሩ ብድር ያቀረበው የቻይና መንግስት ነው። ዋስትና የሰጠው ደግሞ የኢትዮጵያ መንግስት ነው። to this extent የጅቡቲ ኢኮኖሚ ኢትዮጵያ ላይ ዲፔንደንት ነው። ስለዚህ it's difficult to imagine Djibouti without Ethiopia rather than imagining Ethiopia without Djibouti። ምክንያቱም ኢትዮጵያ በቀጠናው ላይ ከ10 ያላነሱ አማራጭ ወደቦች አሉ። የተወሰነ ኢኮኖሚክ ልዩነቶች ሊኖሩ ይችላል። ኮስት ሊኖር ይችላል። ኮስት ማለት የዲስታንስ ጋር ተያይዞ የተወሰነ ከዛሬ 5 ዓመት በፊት ለምሳሌ በአንድ ጽሁፍ ላይ ሳብራራ እንደነበረው ኢትዮጵያ የፖርት እንትኗን ዳይቨርሲፋይ ማድረግ አለባት የሚል ጽሁፍ ዳይቨርሲፋይ ማድረግ አለባት። ምክንያቱም ዛሬም የብልጽግና ስራ አስፈጻሚ ከወሰነው አንዱ እሱ ይመስለኛል። በኋላ እናነሳለን ብለን ነው። ያው ግን
ያነሳው ስለሆነ ቀጥል ዳይቨርሲፋይ ማድረግ ያስፈልገናል ምክንያቱም ጅቡቲ ፖርት ኦር አሰብ ፖርት ለየትኛው የኢትዮጵያ ክፍል ነው ቅርብ የሚለውን ካልኩሌት ማድረግ ያስፈልጋል በጅቡቲ ፖርት ያስገባነው ማዳበሪያ እዚህ ምዕራብ ጫፍ ላይ ላለ ጋምቤላ ኦር ቤኒሻንጉል አካባቢ ላይ ኢኮኖሚካል ላይ ሆኖ ይችላል ለምሳሌ ለቦረና በጅቡቲ በኩል ከምታስገባ በላሙ ኦር በሞምባሳ በኩል ማስገባት ይሻላል ኢኮኖሚካል ስለዚህ ዳይቨርሲፋይ ማድረግ ይፈልጋል ለምሳሌ ከፊል አማራ ክልል ኦር ከፊል ትግራይ ክልል በፖርት ሱዳን በኩል ማስገባት ይቻላል ስለዚህ ኢትዮጵያ በጣም ብዙ የፖርት አማራጮች አሉ የፖርት አማራጮች ብዙ ሰዎች የአክሰስ ቱ ዘ ሲ ከፖርት አማራጭ ከፖርት ጥያቄ ጋር ያይዞ የሚያነሱ ሰዎች አሉ which is quite different ስለሆነ access to the port is completely different ስለ ፖርት access to the sea different ነው ፖርት ምናወራ ከሆነ ግን ከላይ ፖርት ሱዳን ጀምረን ምጽዋ አሰብ ዶራሌ ታጁራ ከዛ በርበራ ያለን ሞራል ይችላል እስከ ሶማሌ እስከ ሞምባሳ ብዙ አማራጭ አላት ኢትዮጵያ በቀጠናው ላይ ፖርት አለ ከተባለ ታርጌት ማርኬቱ ኢትዮጵያ ነው ዊዛውት ኢትዮጵያ ፖርት በቀጠናው ላይ ኢማጂን ማድረግ አይቻልም ለምሳሌ ደቡብ ሱዳን ፖርት የላትም አይደል ስለዚህ ደቡብ ሱዳን እንኳን የጅቡቲን ፖርት ተጠቀም ከተባለ ቪያ ኢትዮጵያ ነው ሊሆን የሚችለው የፖርት ሱዳን ይርቃታል ስለዚህ በኢትዮጵያ በኩል አቋርጦ የሚመጣ ከሱ ወይም ደግሞ በሞምባሳ በኩል የሚመጣ ካልሆነ በስተቀር በኬንያ በኩል የሚመጣ የላፕሴት ፕሮጀክት እንዳደረገው ሶስቱን ሀገሮች ለማስተሳሰር እንደተሞከረው ካልሆነ በስተቀር ኤኒም ትልቅ ኢኮኖሚ ሆኖ በቀጠናው ላይ ያለውን የፖርት አክሰስ ያላቸውን ሀገሮች ሊጠቅም የሚችለው ኢኮኖሚ የኢትዮጵያ ኢኮኖሚ ስለዚህ ጅቡቲን ያለ ኢትዮጵያ ኢኮኖሚ ኮንሲደር ማድረግ አይቻልም ለምሳሌ ኢትዮጵያ አንድም ጠብታ ውሃ ወደ ኢትዮጵያ የሚያፈስ ሀገር የለም the only ሀገር የኢትዮጵያ ወንዝ የማይፈስባት ሀገር ጅቡቲ ብቻ ነው ወንዝ የማይፈስባት ሀገር ለዚህም ደግሞ ተብሎ ወንዝ ስለማታገኝ የክሊን ዋተር ሰፕላይ ፕሮጀክት ተዘርግቶ የቻይና መንግስት ነው መሰለኝ የገነባው ያንን ፕሮጀክት ወደ ኦልሞስት በ100 ኪሎ ሜትሮች የተዘረጋ ፓይፕላይን ነው በዛ 100 ምናምን ሺህ ሜትር ኩብ ውሃ በየቀኑ ዲሊቨር ይደረጋል ተከዜ ወደ ለምሳሌ ወደ ኤርትራ ይፈሳል ናይል በሱዳን በኩል አርጎ ወደ ግብጽ ይሄዳል ወደ ደቡብ ሱዳን የሚፈስ ወንዝ አለ ወደ ኬንያ የሚፈስ ወንዝ አለ ወደ ሶማሊያ የሚፈስ ወንዝ አለ ስለዚህ ሁሉም ከኢትዮጵያ ላይ ዲፔንደንት የሆኑባቸው ሴክተሮች አሉ ኢንክሉዲንግ ኤሌክትሪክ ፕሮጀክቶች አሉ የኤሌክትሪክ ሰፕላዩ ካየ ሱዳን ጦርነት ውስጥ ነው ያለችው የሱዳን መንግስት የኢትዮጵያ የምታቀርበውን የመብራት እንኳን መክፈል በማይችልበት ሰዓት የኢትዮጵያ መንግስት ክፍያውን ወደፊት ሲረጋጉ ይከፍላሉ በማለት መብራት እንኳን ሳያቋርጥ የቀጠለበት ሁኔታ ነው ወደ ደቡብ ሱዳን ኢትዮጵያ ፕሮጀክት አለ ወደ ኬንያ ኢትዮጵያ ፕሮጀክት አለ ወደ ሶማሊያ ኮንሲደር እየተደረገ ያለ ፕሮጀክት አለ ወደ ጅቡቲ ኮንሲደር እየተደረገ ያለ ፕሮጀክት አለ ኢኮኖሚ ነጥሎ ማሰብ አይቻልም ስለዚህ በኢትዮጵያና በጅቡቲ መካከል ስትሮንግ የሆነ ቦንዴጅ አለ ሌላኛው መታየት አለበት በጅቡቲና በግብጽ መካከል ያለው ግንኙነት እንዴት ነው የሚታየው ነው ሰዎች ጅቡቲን አናንቆ የማየት ትንሽ አድርጎ ጅቡቲ ማገር ሆናኛን እንደዚህ ያደረገችን የሚል አስተሳሰብ ያላቸው ሰዎች አሉ አት ስናፕ ኦፍ ፊንገር ተነስተን የታባቷቺ ከዛሬ እኛ እንትን አርገናት ምናምን ከጅቡቲ ከግብጽ ጋር እንደዚህ አይነት ነገር ውስጥ ተገባለች እንዴ ብለን ወደ ሞምባሳ ሽፍት እናርጋለን አንችልም የ130 ሚሊዮን ህዝብ መንግስት ስቶ የ1.1 ሚሊዮን ኪሎ ሜትር ስኩዌር መሬት ቆዳ ስፋት ያለው ሀገር ይዘ ዝም ብለን እንደመንደር ጎረምሳ አኩርፋ የራስን ዲሲዥን የምትወስድበት ነባራዊ ሁኔታ ነው አንዳንዴ ተረቶቻችንን መረዳት ያስፈልጋል ማለት ቀን እስኪያልፍ ያባቴ ባሪያ ያግባኝ የሚባል አባባል አለ አይደል መንግስት ስትሆን አንዳንዴ ቀን እስኪያልፍ መባል አለ የጅቡቲ መንግስት ኖርማሊ ቢሄቭ ያደረገ አይደለም ግን የኢትዮጵያ መንግስት ለዚህ ምንድነው ማድረግ ያለበት ቀድመህ ነቅታ የጀመርከውን የባህር በር ጥያቄህን መግፋት አለበት ጅቡቲ የኢትዮጵያ የባህር በር ጥያቄ በቀናነት ልታየው አትችልም ትላንት አንተም ብለዋል
በምንም መንገድ ኢኮኖሚዋ ዲፔንድ ያደረገበት የኢኮኖሚያ ባክቦን የሆነው የኢትዮጵያን የወደብ መጠቀም ኢትዮጵያ ፖርት አግኝታ ወደዛ ሽፍት ታደርጋለች ወይም ደግሞ ኢትዮጵያ የፖርቷን ዳይቨርሲፋይ ታደርጋለች ከተባለ የጅቡቲ መንግስት በጤንነት ሊመለከተው አይችልም። ትናንትና አንተም እንዳነሳው ዛሬ ምን መድገም የምፈልገው የግብጽ ህልውና ሁለት ነገሮች ላይ ቤዝ ያደርጋል። ናይልና ቀይ ባህር ላይ ናይልን ያለ ቀይ ባህር ማሰብ አይቻልም፣ ቀይ ባህርን ያለ ናይል ማሰብ አይቻልም። ለሰዎች ሁለት የተለያዩ ነገሮች ይመስሏታል። አትሊስት ሜዲትራኒያን ላይ እንደሚገናኙ ራሱ ይረሱታል ይመስለኛል። ምክንያቱም ናይል በዚህ በኩል ሄዶ ሜዲትራኒያን ይገባል፣ በዚህ በኩል ቀይ ባህር ሄዶ ሜዲትራኒያን ላይ ይገናኛል። በዛ ሌቭል እንኳን ሳይሆን ከዛ በበለጠ ደረጃ ግን እርስ በርስ የሚናበቡ ነገሮች አሉ። የግብጽ ኢኮኖሚ ትልቁ ገቢው አግሪካልቸር ኤንድ ስዊዝ ካናል ቤዝ የሚያደርገው አግሪካልቸሩ ናይል ላይ ቤዝ ያደርጋል። ስዊዝ ካናል ደግሞ ትልቅ የሆነ ሬቨኒው ጀነሬት ያደርጋል። ትናንት አንተ ቁጥሩን ጠርቷል። ወደ 10 ቢሊዮን ዶላር አካባቢ ገቢ ያገኛል። ኤቨርግሪን ለተወሰኑ ቀናቶች ኤቨርግሪን የተባለችው መርከብ በብልሽት ምክንያት የዘጋችው ሰዓት ላይ የግብጽ ኢኮኖሚ ምን አይነት ማስነጠስ ውስጥ እንደገባው ምናስተውሰው የቀይ ባህር ህልውና ማለት ለግብጽ ቱዳት በዛ ደረጃ ያደረ የከረመ አረብ ሊግ የሚያራምደው አረባይዜሽን ኦፍ ዘ ሬድ ሲ ፕሮጀክት የሚባል አለ። ለረጅም ጊዜ ይቆያል። ኤርትራን ያስገነጠለ ፕሮጀክት አካል ነው። ምክንያቱም አረባይዜሽን ኦፍ ዘ ሬድ ሲ የሚባለው የሬድ ሲ ተዋሳኝ የሆኑ ሀገራት በጠቅላላ አረብ ኤንድ ሙስሊም ዶሚኔትድ የሆኑ ሀገራት መሆን አለባቸው የሚል አስተምሯል በአረብ ሊግ አካባቢ። የዚህ አስተምሮ ከፍተኛ አቀንቃኝ አራማጅ ግብጽ ነች። የአረብ ሊግ አባል ከሆኑት እንደ ኤርትራ ታዛቢ ቢሆንም ጅቡቲ ደግሞ ቀጥተኛ ሙሉ አባል ነች። ህልውናዋ የግብጽ ህልውና ቀይ ባህር ላይ መሰረት ያደርጋል። ስለዚህ ቀይ ባህር ላይ የሚመለከት ግብጽ ሴንሲቲቭ ነች። ይሄ ለቸርችል ክሮኮዳይል የሚባል አለ አይደለም? በሁለተኛው ዓለም ጦርነት ጊዜ ቸርችል ትልቅ ነገር አድርጓል ሙቭ አድርጓል የሚባለው ያሉ የፖለቲካ አስተምሮቶችን ያሉ የሪዮት ዓለም ልዩነቶችን ወደ ጎን ትቶ ወደ ስታሊንግራንድ ሄዶ ነበር ስታሊንን ለማሳመን እና የስታሊን አስተሳሰብ የነበረው እዚህ አካባቢ ብናጠቃቸው ስትሮንግ ሆልዳቸው እዚህ አካባቢ ነው እዚህ ጋር ብናጠቃቸው ኢዝሊ ዲፊት ልናደርጋቸው እንችላለን የሚል ነገር አለ። ዴን ቸርችል ምንድነው ያደረገው? ክሮኮዳይል ያዞ ምስል ይስልና ያዞ ራፍ ሰርፌስ የሆኑ ከጀርባው ያለውን አካል ከሆዱ ይሄ ቤሊ ሳይድ የሚባለውን ደግሞ ፓርቲ ስልና አንተ ያልክ ያለው from the rough surface ወይም ደግሞ ጠንካራ ከሆነ ያዞ አካባቢ ላይ ጥቃት ከምንሰነዝር we better attack it from the belly side ከሆዱ አካባቢ ብናጠቃው የናዚና የፋሺዝምን ርዝራዥ ማጽዳት እንችላለን የሚል ነገር that's why they attack from Morocco or North Africa አካባቢ ጋር መጥተው አታክ ያደረጉበት ምክንያት እዛ አካባቢ አታክ ሲያደርጉት በቃ የሂትለር ሰራዊት ክራምብል ማድረግ ነው የጀመረው። the belly side of Egypt ሁለት ነው። አንደኛው ናይል ነው፣ ሁለተኛው ቀይ ባህር። ኢትዮጵያውን ሁለቱም ላይ ነው የመጣችበት። አንተ ትላንትና በደንብ እንዴት እንደሚያዝ አስቀምጠው የኢትዮጵያ ኢኮኖሚ የባህር በር ካገኘ ፍሎሪሽ ያደርጋል። ስፕሪንግ ቦርድ ነው ኦሬዲ የባህር በር ጥያቄ ለኛ የባህር በር ለኢኮኖሚያችን ስፕሪንግ ቦርድ ነው፣ ለሉዓላዊነታችን ህልውና የባህር በር ጥያቄ። ስለዚህ ይሄንን ካገኘ ሉዓላዊነታችንም as a spring board ይተቀመጣል፣ ኢኮኖሚውም as a spring board ነው የሚተቀመጥ። ስለዚህ ያ ስፕሪንግ ቦርድ ተጠቅመ የሚያድግ ከሆነ ኢነርጂ ኤንድ ዋተር ዲማንድ ይጨምራል። ስለዚህ ናይልን ኮንሱም ማድረግ ትጀምራለህ ኦር ደግሞ የናይልን ገባር የሆኑ ወዞችን መጠቀም ትጀምራለህ። it's not about electric የሃይድሮ ፓወር ምናምን ጋር ሰዎች ማያያዝ የለባቸው። ግብጽ የገባት የተወሰኑ ኢትዮጵያውያን በበቂ ደረጃ ያልተረዱት ነገር ኢትዮጵያ ውሃዋን መጠቀም ነው የፈለገችው not only for hydro power ብቻ አይደለም including for irrigation። ምክንያቱም ህዝባችን እየጨመረ ነው። ህዝባችን እየጨመረ ከሆነ ደግሞ የግድ ዝናብ ጠብቀን አርሰን መኖር አንችልም።
130 ሚሊዮን በቅርብ ዓመታት ውስጥ ወደ 150 ሚሊዮን ይሻገራል የሚባልን ቁጥር ከአፍሪካ ሁለተኛ የሆነውን የህዝብ ቁጥር መግበብ አብልተ ለማሳደር የግድ ውሃን መጠቀም አለ ስለዚህ ይሄ አይ ቲንክ ፖፑሌሽን ኢኮኖሚስት አላለም እንግሊዛዊ ፖፑሌሽን ኢኮኖሚስት ቶማስ ማልተስ የሚባል ሰው አለና ማልቴዚያን ቲዮሪ ይባል ቲዮሪ አለ ማልቴዚያን ቲዮሪ ምንድነው የሚለው በአለማችን ላይ እጅግ አደገኛው አደጋ ዓለማችን የሚገጥማት የህዝብ ቁጥር ነው ይላል ፖፑሌሽን ነው ይሄ የህዝብ ቁጥር ዓለም ካላት ሪሶርስ ጋር ላይ ስለማይመጣጠን መፍትሄ ሊፈለግለት ይገባል ይልና እኮ የሆኑ አስተሳሰቦችን ይደረድራል ጦርነት ካለ አክፉት ድህነት ካለ አክፉት አባብሱት የሚል ነገር ያነሳል ያ የማልተስ ቲዮሪ ዳርዊን በናቹራል ሴሌክሽን ቲዮሪ or the survival of the fittest ቲዮሪ ላይ ሪፈር ያደርጋል ዳርዊን የማልተስ አድናቂ ነው population አደጋ ከሆነ the best or the selected race should have to survive ይላል the weak የሆነው ደግሞ መጥፋት አለበት ይላል ዳርዊን በሴሌክሽን ቲዮሪ ውስጥ የዳርዊንን ቲዮሪ ደግሞ የዳርዊን አድናቂ ደግሞ የሆነ ሰው ይፈጠራል ሂትለር ማይ ስትራግል በሚለው መጽሐፍ ላይ ቃል በቃል የናዚዝም መወለድ ምክንያት የሆነው የናቹራል ሴሌክሽን or the survival of the fittest ነው የሚል ነገር ይጠቅስና if the fittest should have to survive we are the fittest ይላል we are the selected one ዓለም የህዝብ ቁጥር በዚህ ደረጃ እየተረዳው ነው እዚህ ደረጃ ይመጣል አሁን ያለንበት ነባራዊ ዓለም ደግሞ የነዚህ ድብልቅ ውጤት ነው አሁን ቢያንስ ጤናማ የሆነ አስተሳሰብ አለ ዜጎች 130 መሆኑ 150 ሚሊዮን 150 ሚሊዮን ሆድ ያለው ሰው ብቻ አይደለም የሚመጣው ጭንቅላት ያለው እጅ ያለው እግር ያለው ነው ስለዚህ ያለህ ሪሶርስ ተጠቅመህ የነዚህ ዜጎችን ጭንቅላት ተጠቅመህ እጃቸውን ተጠቅመህ አልምተ አብልተ ማደር አለ ይሄንን ለማድረግ ደግሞ ኢትዮጵያ ያላት ትልቁ ናቹራል ሪሶርስ like the Saudis አሁን ለምሳሌ ነዳጅ አላቸው እንደምንለው ሌሎችም ሀገራት የየራሳቸው የሆነ ናቹራል ሪሶርስ አላቸው እንደምንለው የኛ ትልቁ ናቹራል ሪሶርሳችን ሁለት ነገር ነው ህዝባችን እና ውሃችን ይሄንን ለመጠቀም የምታደርገው ጥረት ራስ ምታት ይሆንባታል ግብጽ ላይ ስለዚህ ግብጽ የባህር በር ጥያቄ ላይ ስትመጣ የባህር በር ካገኘ ምን ልታመጣ እንደምትችል ታውቃለች የኢትዮጵያ ኢኮኖሚ ምን ሊሆን እንደሚችል ስለዚህ ግብጾች የባህር በሩን ጥያቄ ከናይል ነጥለው አያዩትም የኛ ጅሎችና የኛ ሞኝ ፖለቲከኞች ግን ነጥሎ ለማያዝ ይሞክራሉ አይ ሰላማችን ቅድሚያ ብንሰጠው ይሻላል there is no peace ሰላምህን ለማግኘት ከፈለክ የባህር በርህንም የናቹራል ሪሶርስህን መጠቀም አለብህ ነጥለ ማያት አትችልም ቅድሚያ ልትሰጠው ይሄን ለዚህ ቅድሚያ ሰጠው ሊባል አይችልም መሬት ላይ ያለው ፋክት የሚነግረን እሱ ነው አይ ሰላማችን የባህር በር ጥያቄ እንዳናነሳም ያደርገን ከሆነ የግብጽ መንግስት ቀላል የቤት ስራ ነው የሚሰጠው መቼም ሰላምን አቺቭ እንዳታደርገው ያደርጋል መቼም ምክንያቱም አንተ ሰላም እንዳታገኝ ኢንቨስት ባደረገ ቁጥር እሱ በደምም ይሁን በውሃ በደም ይቅጠል በአፈር ይወፍር ግን ውሃ ያገኛል ስለዚህ ሰላምህን ማረጋገጥን አንድ ራሱን የቻለ አርጎ ማየት ያስፈልጋል አያይዞ ማየት ያስፈልጋል ሰላማችንና አስቀድም የባህር በር ጥያቄ ከማንሳታችን በፊት ሰላማችንና አስቀድም የግድብ ከመገንባታችን በፊት ምትል ከሆነ ሰላምህን መቼም አቺቭ እንዳታደርገው ይሰሩባል that's what አሁን ያርጉ ያሉት እሱ የኢትዮጵያ ሰላም አልባ መሆን ኢንቨስትመንቱን ያዳክመዋል የኢትዮጵያ ሰላም አልባ መሆን ግብርናው ሴክተር ያዳክመዋል የኢትዮጵያ ሰላም አልባ መሆን የኢንቨስትመንት ተደራሽነቷን ያዳክማል የቢዝነስ ኢንቫይሮንመንቱን ያበላሻል ስለዚህ ኢነርጂ ኤንድ ዋተር ሪኳየርመንት ይቀንሳል that's reality ስለዚህ
እዚህ ሰላም እንዳታገኝ ኢንቨስት ባደረጉ ቁጥር ፔይ ያደርጋል እዛ ፔይ ኦፍ ያደርጋል አትሊስት ውሃቸው በሰላም ያገኛሉ አትሊስት ማክሲመም ውሃቸው ተርባይን መጥቶ ከመውጣት የዘለለ ምንም ፋይዳ አይኖረው እኛ ጭንቅላት ውስጥ መፈጠር ያለበት ነገር ውሃውን የምንፈልገው ተርባይን መጥቶ እንዲያልፍልን ብቻ ነው ወይ ብለን ራሳችን መጠየቅ ይፈልጋል ተርባይን መጥቶ እንዲያልፍ ብቻ ነው የምንፈልገው ውሃው ከዛ የዘለለ ፍላጎት የለንም ገባሮቹን የማልማት ፍላጎት የለንም የሚታረስ መሬቶቻችን የማረስና በመስኖ የማልማት ፕሮጀክት የለንም እነዚህ ነገሮች ማየት ያስፈልጋል ስለዚህ ሁሉንም ነጣጥሎ ማየት በግብጽና በጅቡቲ መካከል የተገባበት የደረሱበት ያሉት ስምምነት በቀጥታም ይሁን በተዘዋዋሪ ኢትዮጵያ ሊጎዳም ላይጎዳም ይችላል ግን ምናልባት አንዷን ጥያቄ መልሳት ፌር የምትመስል ጥያቄ ግን ውስጧ አደገኛ የሆነ ጥያቄ አለችና እዚሁ መልሳት እንድትሄድ ፈልጋለሁ ምንድነው የምታወሩት ያለፉት 27 ወይ 30 አመታት እኮ ያለ ወደብ አድገናል 11 በመቶ ሁሉ ነበር ጂዲፒያችን ሰላማችንንም አረጋግጠናል ከጎረቤት ሀገሮች ጋር የነበረንም ሰላም ኢንክሉዲንግ ኢጂፕት ኢቨን የአባይ ግድብ ባለበት ሌቭል እንኳን በዚህ ልክ አልተንቀሳቀሰችም ኦፍ ኮርስ ግድቡ ከተነሳ በኋላ ያለና ቤዚካሊ ምንድነው ያለ ወደብ ማግኘት ይሄ እኔ እንትን አለዋለሁ የአርከበ ቁባይ ፋክተር አለዋለሁ ብዙ ጊዜ የምርጫ ክርክር ላይ መጥቶ ሲከራከር በኢህአዴግ ጊዜ ኢትዮጵያ ያለ ወደብም የኔ ያህል ፐርሰንት አድጋለች ብሎ he tried to justify ያለ ወደብ ማደጋችንን ነው ጀስቲፋይ ሲያደርግ የነበረው ከተቆማይ ከእናቱ ልደቱ ጋር ሲከራከርና ኤግዛክትሊ ምንድነው መልሱ what is unique በዚህ ደረጃ ይህሉና ያደረግነው ለሚሉ ሰዎች መልስ ምንድነው አፎር ማለት ችግሩን የፈጠረው ጭንቅላት ሀገር ያስተዳደረ በነበረበት ጊዜ ላይ የነበረው ችግር በዚህ ደረጃ አደርማይ ማድረግ ሊቻል ይችላል ዋናው መሰረታዊ ነገር መሆን ያለበት ምን ሳክሪፋይ ያደረግን ነው ከጎረቤቶቻችን ጋር ጉዲ ስንጫወት የነበረው ኖርማል ስንጫወት የነበረው ኔበር ስንጫወት የነበረው ምንድን ነበር ሳክሪፋይ ስናደርግ የነበረው ማለት እያሉን ያሉት የኢትዮጵያ ለጨምርልህና ወደ ኋላም ከመንሄድ ይቅርታ አቋረጥኩ ሰሞኑን አንድ ጀነራል ቃለ መጠይቅ አድርጓል የሜቴክ ኃላፊ የነበረው ጀነራል ክንፈ ማለት ነው እና ምንድነው የሚለው ዛጋ እነዚህ የአባቶቻቸው የአያቶቻቸው ልጆች የአባትና የአያቶቻቸው ልጆች ስለሆኑ ነው ወደብ ምናምን ይሄ ቀይ ባህር የሚጠይቁት የሚል ተመሳሳይ ጥያቄ አንስተዋል እና እኛ የአባቶቻችን ልጆች የአያቶቻችን ልጆች ስለሆነነ ተደርጎ ይሄ የተስፋፊነት ስሜትም ጨምሯል ሶ አርከበ ጋር ሩቅ መሄድ አያስፈልገኝም ጀነራል ክንፈ ጋር በመጣ እመርጣለሁ ተመራጭ ስለሆነ ሶሪ ልጨምርልህ ይሄንን ነው ለኔ ደርግ ያደረገው እነሱ እንደተጠቀሱት ወደብ ሲል ነው ያ ሁሉ ነገር የሆነው ከተባለ ኃይለ ሥላሴ ያደረጉት ወደብ ሲሉ ነው ያ ሁሉ ነገር የሆነው ከተባለ ለኔ ስፔሲፊካሊ ኦን ዳት ፖይንት ያ መንግስታዊ ባህሪ ነው ሪስፖንሲብል የሆነ መንግስታዊ ባህሪ ምክንያቱም አይደለም የህግ አይደለም የታሪክ ድጋፍ ያለው አካል ይቅርና ምንም አይነት ሁኔታ እንደዚህ የታሪክም ሆነ የህግ ምናምን የሚባሉ ነገሮች በሌሉበት ሁኔታ እንኳን ኢትዮጵያ ከኤርትራና ኢትዮጵያ መካከል መገነጣጠል ወር መለያየት ሲፈጠር ሪስፖንሲብል የሆነ መንግስት የኔ ብዙ ጊዜ መቃወመው ምንድነው የዩኤን ቻርተር ተጥሷል የምልበት አንደኛው ምክንያት ዩኤን ኢትዮጵያ ውስጥ ያ ሪፈረንደም በሚካሄድበት ሰዓት ላይ በኢትዮጵያ ህዝብ የተመረጠ መንግስት አልነበር ኢትዮጵያ ቋሚ መንግስት አልነበራትም በሽግግር መንግስት ውስጥ ነበር ይችላል ስለዚህ የኢትዮጵያን ጥቅም ለማስጠበቅ ተገቢው መንገድ አልተሄደም የኢትዮጵያን ህልውና ለማስጠበቅ ተገቢው ርቀት አልተሄደም አሁን ቅድም ያነሳውን ጥያቄ የሚያራምዱት ያንን ችግር የፈጠረ ጭንቅላት ነው በዛ ጭንቅላት ካሰብን ችግሩን በመፈጠረው ጭንቅላት ካሰብን መፍትሄ ልናስብ አንችልም በአንድ በኩል ኢኮኖሚው ጤናማ እንዲሆን እንዲተማመንበት ከፈለክ በምንም ተአምር ለምሳሌ 3 ቢሊዮን የማይሞላ ኤክስፖርት ያላት ሀገር
ለምሳሌ እስከ ዛሬ 7 ዓመት በፊት ድረስ የኢትዮጵያ ትልቁ ኤክስፖርት ገቢዋ ወደ 3 ቢሊዮን ዶላር አካባቢ ነው ትልቁ ይሄንን ገንዘብ ለቅመህ ከኤክስፖርት ሴክተር ያገኘውን ገንዘብ ለቅመህ ሄደ ለወደብ መክፈል በምንም መንገድ ጤናማ ሊሆን ይችላል በምንም መንገድ በኢኮኖሚ እድገት ውስጥ ደሃ ሀገሮች ካደጉ ሀገሮች በበለጠ ያድጋሉ ለምሳሌ የቻይና ኢኮኖሚ የሚያድግበት ሬት እና የኢትዮጵያ ኢኮኖሚ የሚያድግበት ሬት እኮ ይለያያል ወይ ደግሞ የአሜሪካ ኢኮኖሚ የሚያድግበት ሬት እና የኢትዮጵያ ኢኮኖሚ እኮ የሚያድግበት ሬት እኮ ይለያያል የአሜሪካ ከ2% የሚበልጥ አይመስለኝም ለምንድን ነው የኢትዮጵያ በዚህ ፍጥነት የሚያድገው የአሜሪካ ለምንድን ነው አንዳንድ ኢኮኖሚ ቱ ዘ ማቹሪቲ ቱ ዘ ክላይማክስ የሚደርሱበት ሁኔታ አለ በቃ ኦልሬዲ አቺቭ አድርጓል ሳቹሬት አድርጓል ተብሎ ስለሚታሰብ ማለት የኛ ከድህነት አዘቅት ውስጥ ስለነበር በ10ም በ30ም በ20ም ልናድግ እንችላለን ግን ባህር በር ቢጨመርበት የተሻለ እድገት የተሻለ ሉዓላዊነት ይኖራል ቀላሉ መልስ እሱ ነው ከባዱ መልስ ደግሞ ጤናማ እድገት ከፈለክ የሚታይ እድገት ከፈለክ ማለት በእያንዳንዱ በጓዳ ውስጥ የሚገባ ሸቀጥ ከ20% ያላነሰ ፖርት ፊ አለበት 100 ብር የገዛው ዕቃ 20 ብሩ ለፖርት የተከፈለ ክፍያ እንዴት ነው ያለ ወደብ ራሳችንን እዚህ ደርሰናል ብለን የምናስበው እሺ ደግሞ እዚህ ደርሰናል 50 ሚሊዮን በነበርንበት ሰዓትም ላይ ያለ ወደብ ኖረናል 60 70 በነበርን ያለ ወደብ ኖረናል 100 ስንገባ ያለ ወደብ ኖረናል 130 ስንገባ ያለ ወደብ ኖረናል 150 ስንገባ ያለ ወደብ መኖር እንችላለን ማለት ደግሞ አይደለም the more economy ሲያድግ the more population ሲያድግ vulnerability dependency እየጨመረ ነው የሚሄደው በአንድ የበሬ ግንባር በመታከል ሀገር ላይ 80 ከ95% ያላነሰ ሸቀጣችንን ኤክስፖርት የምናደርገው ኢምፖርት የምናደርገው በዛች ሀገር ነው ያቺ ሀገር ከኛ የተሻለ አማራጭ ባገኘችበት ሰዓት ላይ የኛን ሁሉና ገደል ግቡ ልትለን ትችላለች ሃውቲ ለምሳሌ የዚህን ያህል አደጋ ሲጋርጥ ለግብጽ ሬቬኑ ሉዝ ልታረግ የምትችለው ለኢትዮጵያስ ማለት የድኩሏና የአንበሳዋ እንትን ነው ድኩሏ አንበሳ ሲያባረራት ልታመልጥ የምትችልበት ምክንያት እሷ ላይ ህይወቷ ነው የምትሮጠው አንበሳው ደግሞ ለመብላት ነው የሚያባረረው እኛ የምንሮጠው ለህይወታችን ነው ሰርቫይቭ ለማድረግ ህልውናችንን ለማስጠበቅ ደህንነታችንን ለማስጠበቅ የጎረቤቶቻችንን ፊት እያየን የጎረቤቶቻችንን ደጅ እየጠናን እኛ እኮ ትላንትና ነው በፓርላማ አቶ ግርማ ሴፉ ያነሱትን ሐሳብ አንስታ ያነሳው ሐሳብ አለ እውነት እኮ ነው በሚሊዮኖች የሚቆጠሩ ዜጎቻችን እስቲል የወንዙ ውሃ ይጠጣሉ እኔ አያቴ የምትነግረኝ አንድ አባባል አለ የወንዙ ውሃ ሲጠጣ የላይ ሰፈር ሰዎች ምን እያደረጉ ነው የሚለውን እንዳታስብ ትለኛለች በዚህ አይነት ማህበረሰብ አለ 100,000 ሜትር ኩብ ውሃ በየቀኑ ለአንድ ሀገር ምን ሰፍረው ዜጎቻችን የወንዙ ውሃ እየጠጡ ነው በዚህ ሁኔታ ሰርቫይቭ ማድረግ እንችላለን ነው ያለው ዜጎቻችን ከ60 ሚሊዮን ያለንን ከማህበረሰባችን ማንቁርትና አፍቀንሰን ነው እየሰጠን ያለነው ያ ከ60% በላይ ህዝባችን በጨለማ ውስጥ እየኖረ ወደ ጎረቤቶቻችን መብራት መሸጥ አለበት ዲፕሎማቲካሊ ዶላር ለማግኘት እንላለን ዲፕሎማቲካሊ ነው እሱ ዶላር ለማግኘት ኤክስፖርት እያደረግን ነው ለምናወራው ኢትስ ኖት የጎረቤቶቻችን ፊት እንዳይጠቁሩብን ማለት እንደዚህ ደጅ እየጠናን መቀጠል እንችላለን ነው ያሉኛሉ ታው እነዚህ ሰዎች አሁን አንተ ያነሳቸው ሰዎች የሚሉት ይሄንን እንደዚህ ደጅ እየጠናን ውሃ እየሰፈርንላቸው ኤሌክትሪክ እንደምንም አርገተን እያስተላለፈን ብድር ሲፈልጉኛ ዋስትና እየሆኑ ከዛ ለማንም ሀገር በ20 እና በ30 ሚሊዮን ዶላር የሰጡትን ሚሊተሪ ቤዝ
አንተ ስትጠይቅ ጎረቤቶች እንደዚህ ነው መልሳቸው ጥያቄያችን ትክክለኛ መሆኑንና ኃያል መሆኑን ማሳየት ከፈለክ ቀላሉ ማሳያ ኢትዮጵያ የባህር በር ስትጠይቅ በተቻለው መጠን ከካይሮ ዱባይ ከካይሮ ሪያድ ይመላለስ የነበረ አልሲሲ ስንት ሀገር ነው ይዞረው አስመራ ረብጦ ያውቃል እንደ አልሲሲ በዚህ ደረጃ ያ በዚህ ያ በቅርብ የመጣው ሞረዲ ለዚህ ጉዳይ ኢትዮጵያ የባህር በር ጥያቄ ስታነሳ ኤግዛክትሊ የግብጽ ዲፕሎማቶች የግብጽ ሚኒስትሮች የውጭ ጉዳይ ሚኒስተር የጠቅላይ ሚኒስትር ምናምን መተላቸው ሰዎች ከዩጋንዳ እስከ ታንዛኒያ ከታንዛኒያ እስከ ኬንያ እስከ ደቡብ ከሱዳን እስከ ደቡብ ሱዳን ከአስመራ እስከ ሞቃዲሾ ሃይዌይ ነው ያደረጉት ምክንያቱም ጥያቄው ትክክለኛ ስለሆነ በኢትዮጵያ ኢኮኖሚ ውስጥ በኢትዮጵያ ኤግዚስተንስ ውስጥ መሰረታዊ ስለሆነ የአስመራ መንግስትን በዚህ ውስጥ ማንሳት አያስፈልግም ምክንያቱም የአስመራ መንግስት የራሱ የሆነ ኢንተረስት የለው የአስመራ መንግስት የካይሮን ኢንተረስት ነው የሚያራምደው ለምሳሌ ትላንትና ብልጽግና ቢወርድ ወይም ጠቅላይ ሚኒስትር አብይ አህመድ ስልጣኑን ቢያስረክቡ በማንኛውም መንገድ ስልጣኑን ቢያስረክቡ ኢትዮጵያ ውስጥ የሚፈጠር ማንኛውም መንግስት ከግብጽ ጋር የሚኖረው ግንኙነት በምን ይወሰናል የሚለውን ነገር ማየት ያስፈልጋል አንተ እንዳነሳው I think እሱ በጣም ኢምፖርታንት ነው እሱን ያወራህ አሁን እየተናገርክ አፈወርቅ የመጣብኝ ኦኬ ጠቅላይ ሚኒስትሩ ወይም ብልጽግና እንደ መንግስት ለስልጣኔ ትሬት ሆኖብኛል ይሄ ከግብጽ ጋር ያለው አታካራ በቀይ ባህር ላይም በአባይ ግድብ ላይም ያለው አታካራ የስልጣን ስጋት አጋጥሞኛል ለምን አልቆይም ስለዚህ የአባይንም ጉዳይ ልቶ የባህር በርም ጉዳይ ልቶ ትቻለሁ በቃ ኢጂፕቶች ኑና አነጋገር ቢል ምንድነው ማን ነው የሚጎዳው ማለት ይሄ ጥያቄ ነው ሁሉ ጊዜ እንደ አንድ ኖርማል ማሰብ ለሚችል ሰው ብልጽግና ሆን ካልሆንክ ምናምን ሆን ካልሆንክ የብሔራዊ ጥቅም ለሚያሳስብ ሰው የብልጽግና መንግስትም ጠቅላይ ሚኒስትሩም በቃ የስልጣኔ ትሬት ሆኗል አባይንም ትቻለሁ ግድቡንም ትቻለሁ በመትፈልጉት መንገድ 27 አመት 30 አመት በመትሉትም ይተናቀቅ ማኔጅ እናርገው ያላችሁትም ማኔጅ አርጉት የሰው ኃይላችሁንም አስገቡት በሳብ ኮንትራክተራችሁም ወሰዱት ቀይ ባህር የሚባለውንም ድሮፕ አድርጌዋለሁ ቢል ምንድነው ሊፈጠር የሚችለው ወይም እንዲሚል መንግስት ቢመጣ አለት በጣም የሚገርመኝ ጥያቄ ስለሆነ ነው አፈወርቅ ደጋግሜ ለአድማጭ ተመልካቾቼ ማነሳው ጥያቄ ነው ጥያቄ አፈወርቅ ያ I think ከሁለት ከሶስት ወር በፊት ብሪጅ ሚዲያ ላይ አንስቼው ነበር ይሄንን እንትን ጠቅላይ ሚኒስትሩ ሀገሪቷ ውስጥ ያለውን የሰላም እጦት ቢያንስ ሚሊተሪ ሶሉሽን ቢያጡለት የጠረጴዛ መፍትሄ ቢጣፋለት ሁሉ ጊዜ እጃቸው ላይ የተቀመጠ ማስተር ካርድ አለ ብዬ አንስቼው ነበር ይሄንን ኢንሲደንት በቃ ሁሉ ጊዜ የሚሰራ አማራጭ ነው ያለው ኢትዮጵያ ውስጥ የሚደረጉ የትጥቅ ትግሎች በማን እንደሚደገፉ ይታወቃል ለምሳሌ ወዳጃችን በተለይ አንተ ወዳጅ እስክንድር በቅርቡ ወደ አስመራ የላከው መልእክተኛ ምንድን ነበር ያለው ማለት ያ መልእክተኛ ዛሬ የት ነው ያለው የሚለውን ያው ታዳሚዎች የት እንዳለ መፈለግ ይችላሉ ግን ዋናው መሰረታዊ ነገር እኛ የባህር በር ጥያቄ የለንም የሚል መልእክት ነው ኢትዮጵያ ውስጥ አስመራ ወደድ የሆነ መንግስት መፍጠር ከፈለክ ካይሮ ወደድ የሆነ መንግስት መፍጠር ከፈለክ እኛ የባህር በር ጥያቄ የለንም እኛ የናይልን ወንዝ የመገደብ ጥያቄ የለንም ፍላጎት የለንም እቺን የገነባታናትንም ከፈለጋችሁና ቆማለን ከፈለጋችሁ የሙሌት ስትራቴጂውን እናራዝምላችኋለን ማለት አለብህ ካይሮ ደገፍ ለመሆን አስመራ ደገፍ መንግስት ለመሆን ለኔ ለምሳሌ እዚሁ ትንሽ እንትን ለይገበትና እስክንድር የላከው መልእክተኛ የቁራ መልእክተኛ የሆነው ለምንድን ነው ما መንግስት እጅ ላይ ስለወደቀ አይደል
ያ መልእክተኛ የተያዘው እንዴት ነው? መረጃውን የሰጠው ማን ነው? እስክንድር በተወሰነ ደረጃ የድርድርን ነገር ነካክቶት ነበር። በድርድር ችግሮችን መፍታት የሚቻልባቸው መንገዶች ከአፍሪካ ህብረትም ከተለያዩ አካላትም ከኢጋድም ሰዎች ጋር መነጋገር ጀምሮ ነው። ይሄ የጦርነቱን እድሜ ያሳጥራል። ስለዚህ የጦርነቱን እድሜ እንዲያጥር የማይፈልጉ ሰዎች አሉ። ኢትዮጵያ ውስጥ የግብጽም ሆነ የአስመራ መንግስት ፍላጎት እንዲሳካ ከተፈለገ በሀገሪቷ ዘላቂ የሆነ ጦርነት መኖር አለበት። ዘላቂ የሆነ የሰላም እጦት። ምክንያቱም የባህር በር ጥያቄ ለማንሳትም የግድብንም ጉዳይ ለማንሳትም ሰላማችን ይቅደም የምንል ከሆነ የካይሮም ሆነ የአስመራ መንግስት ተዛዝሎም ሆነ ተነባብረው የሚቆሙት ሰላም ላይ ነው። ሰላምን እንዳታገኝ የሚቻለውን ሁሉ ኢንቨስት ያደርጋል። ሰላምን የሚያመጣ ማንኛውንም የድርድር አማራጭ የሚያራግብን ሰው ለማገዝ አይፈልጉም። ደም በቀጥታሚውን በተዘዋዋሪ ኢንፎርሜሽን ልክ ያደርጉና ሰውየውን ያሳስራሉ። ዋናው መሰረታዊ ነገር የአስመራው መንግስት ሰውየው ታማኝ ምንጭ ነው። ሰውየው በቁጥጥር ስር መዋሉ ሲወራ ሰምቻለሁ። ለዛ ነው ማለት አንድ የኢህአዴግ ከፍተኛ ባለስልጣን አይ ቲንክ የቀድሞ አለቃ ይመስሉኛል አቶ በረከት ስምኦን የሆነ ጥያቄ ሲጠየቁ ከእውነት የህዋቴ በላይነት በኢህአዴግ ውስጥ አለ ሲባል አለ እንዳይሉ ወዳጆቻቸውን ማስቀየም ሆነና የለም እንዳይሉ ደግሞ ከእውነታው መጣላት ይሆንባቸውና አይ ይሄ እንብዛም ከእውነታው የራቀ አይደለም ማለት ነው። ስለዚህ ነገራችን ላይ ያምንበታል የበላይነት አለ ብሎ የሚጠሉት በረከትን ነው። በጣም ነው የሚጠሉት በረከትን እስከማውቀው ድረስ። ስለዚህ አሁን ኦሬዲ መረጃው እውነት ነው እንኳን ለማለት የሚያስችል ድፍረት እንኳን ባይኖር ከእውነት ግን ብዙ የራቀ አይመስልም። ስለዚህ ዋናው መሰረታዊው ነገር የኤርትራ መንግስት ኢትዮጵያ ውስጥ ያለው ሰላም በድርድር መፍትሄ እንዲያገኝ አይፈልግም። የማይፈልግበት ምክንያት ደግሞ የኢትዮጵያ ማደግ ለኤርትራ ህዝብ እንደ ህዝብ ለኤርትራ ሀገር እንደ ሀገር ስለማይጠቅም አይደል። የኢትዮጵያ ኢኮኖሚ ማደግ የኢትዮጵያ መጠናከር በቀጠናው ላይ ከማንም ሀገር በላይ የኤርትራን መንግስት የኤርትራን ሀገርና ህዝብ ይጠቅማል። ስፔሲፊካሊ ከኤርትራን ፖይንት ኦፍ ቪው ካየው የኤርትራ ውስጥ ስልጣን ላይ ያለው መንግስት ግን ከኤርትራ ኢንተረስት በላይ ለካይሮ ኢንተረስት ያደረ ስለሆነ የኢትዮጵያ ኢኮኖሚ ካደገ የባህር በር ትጠይቃለች። የኢትዮጵያ ኢኮኖሚ ካደገ የወተር ሪሶርሷን ትጠቀማለች። ስለዚህ ይሄን የወተር ሪሶርሷን የምትጠቀም ከሆነ ደግሞ የኔ ጌታ የሆነችው ግብጽ ትጎዳለች ከሚል እሳቤ ስለሚመነሳ ፍላጎቱ ኢትዮጵያ ውስጥ የኤርትራ መንግስት ፋይናንስ ማድረግ የሚፈልገው ስፖንሰር ማድረግ የሚፈልገው ኢንቨስት ማድረግ የሚፈልገው ኢትዮጵያ ውስጥ ዘላቂ ጦርነት ውስጥ ወይ ደግሞ መንግስት እንኳን ከሆነ ዊክ የሆነ መንግስት መሆን የሚችል የኤርትራ መንግስትን አቴንሽን ለማግኘት እስክንድር የወሰደውን አማራጭ መከተል አለበት። የባህር በር ጥያቄ እኛ እናነሳም። ይሄን ኢትዮጵያ ባህር በር አታልሽ በሆነ ታሪክ አጋጣሚ ይሄንን እንቀበላለን በል ነው የሚለው እስክንድር ቃል በቃል አላስተባበለውም በግልጽ ስላለው ማለት ነው። እስክንድር ተጠይቆም ኦሬዲ ብያለሁ ይሄን የሚለውን አረጋግጧል። ስለዚህ ምንም የተቆረጠ የተቀጠለ ነገር የለም። ስለዚህ ምን ማለት ነው ይሄ? እንዴት እስክንድር ለምሳሌ እኔ በማቀው እስክንድር አንተ የምታቀው እስክንድር እንዴት የኢትዮጵያን የባህር በር ጥያቄ አሁን ያለበት ነባራዊ ሁኔታ ተቀብለናል በቃ መቀየር የማንችለው ሁኔታ ነው የባህር በር ጥያቄ የለንም ይላል ብዬ ኤክስፔክት አደረኩ። እውነቱ ለምን ግን የግድ የግብጽን አቴንሽን ማግኘት የምትችለው የካይሮን የአስመራ መንግስት አቴንሽን ማግኘት የምትችለው ግን የእንስታር ስለዚህ ነገር ግድቡን እናንተ እንድታስተዳድሩ ተሰጣለው የሚል የታጠቀ ቡድን አለመኖሩን እርግጠኛ መሆን አትችልም። ከቤኒሻንጉል ይነሳ ከአማራ አይታወቅም፣ ከጎጃም ይነሳ ከመተከል አናውቅም። ግን የሆነ ሰው ተነስቶ እኛ የግድቡን ጉዳያችን አይደለም ባህር በሩን ጉዳያችን አይደለም ትልቁ ችግራችን 4 ኪሎ ያለው መንግስት ነው እሱን ካስወገዳችሁልን ግድቡን ከፈለጋችሁ ሰዱ ከነመሬቱ የቀይ ባህር ጉዳያችንን ማንደርማይ እናደርጋለን ሊል ይችላል። ጠቅላይ ሚኒስትር አብይ አህመድ የስልጣን ፍቅራቸው ከሀገር ፍቅር ከበለጠባቸው ቅድም አንተ ያልከው ማድረግ ይችላል።
የስልጣን ፍቅራቸው ከሀገር ፍቅር ከበለጠ አይ እኔ ስልጣኔን ከማጣ የባህር በሬንም የወደቡንም ጉዳይ እንዳላችሁት ለምሳሌ ፍሎም ዴይ 1 አንተም ትላንትና ስታነሳው በተወሰነ ደረጃ አንተ ካራመድከው የተወሰነ የምንለይበት አንደኛው ነገር ወደ ሶቺ የነበረው የራሻ ጉባኤ ላይ ጠቅላይ ሚኒስትሩ ወደ ድርድሩ ወደ ዋሽንግተን እንዲሄድ ሲስማሙ ወርስ ኬስ ሲናሪዮ በደንብ ይታወቅ ነው የአሜሪካ መንግስት ምን አይነት አቋም ሊይዝ ይችላል የሚታወቅ ነገር ነው ግን ሰዎች ማሰብ የማይፈልጉት አንድ ነገር ምንድነው ኢትዮጵያ የዋሽንግተንን አደራዳሪነት አልቀበልም ብትል የሚመጣው ኮንሲኩዌንስ ነው የሚበልጠው ወይስ ድርድሩ ውስጥ ተገኝተህ ድርድሩ ዋሽንግተንም ይሁን ካይሮ ከፈለገ አስመራም ይሁን እዛ ቦታ ላይ ተደርስ ያገርህ ምክንያቱም በድርድሩ ውስጥ አንድ የሚባል ነገር አለ የድርድሩ የሚካሄድበትን ቦታ ከመምረጥና ሬድ ላይንን ዲማርኬት ከማድረግ የትኛው ነው ትልቁ ነገር ሲባል ሬድ ላይንን ዲማርኬት ማድረግ በድርድሩ ዲማርኬት ታደርግና ከዛ ሪድሮል ለታረግ የምትችላቸው ነገሮች ሊኖሩ ይችላል ሪኮንሲደር የምታረጋቸው ኮምፕሮማይዝ የምታረጋቸው ነገሮች ሊኖሩ ግን ሬድ ላይንን ዲማርኬት ማድረግ ይፈልጋል ለምሳሌ በቅርብ ዶክተር ያዕቆብ አርሳኖ የተደራዳሪው አካል ናቸውና የቴክኒክ አማካሪም ሆነው አገልግለዋል የሰጡትን ኢንተርቪው ለተመለከተ ጠቅላይ ሚኒስትሩ ከዋሽንግተኑ ድርድርም ቀድሞ የነበሩ ድርድሮችም ላይ ከዛ በኋላም የነበሩ ድርድሮች ላይ ጠቅላይ ሚኒስትሩ ለተደራዳሪው ቡድን ሰብስቦ ያሉን አንድ ነገር ነው እኔ ግድቡን እገነባለሁ መገንባቴን አላቋርጥም እቀጥላለሁ እናንተ ተደራደሩ ብለው ሙሉ ለሙሉ የመደራደር ነፃነት ለተደራዳሪ ቡድኑ ይሰጡት ነው ስለዚህ ጠቅላይ ሚኒስትሩ ይሄንን እድል በመስጠታቸው የአሜሪካ መንግስት ያቀረበው ውሳኔ ሐሳብ ስንነግራቸው እናንተ ያላችሁትን እቀበላለሁ ለተደራዳሪ ቡድኑ ያሉት ሙሉ ለሙሉ ይሄንን እኔ መገንባቴን አላቆምም እኔ ገነባለሁ እናንተ ተደራደሩ እናንተ ተደራዳራችሁ ይዛችሁልኝ የመጣችሁትን ነገር እቀበላለሁ ብለው ለኛ ሙሉ ለሙሉ ስልጣን ይሰጡ በዛ ነፃነት ደረጃ ተደራድረን ነው ስለዚህ ዋሽንግተን ሄደህ ኮዝህን አስረድተህ ከዛ ያለፈ ሀገር የሚጎዳ ነገር ሲቀርብልህ የገንዘብም አማራጭ ሲቀርብልህ አይ ይሄ ኢንተረስቴን ይጎዳል ብለ መመለስ በሳልነት ነው ካይሮ ሄደን እንደራደርን ከተባለ ካይሮ ሄዶ መደራደር ሐሳብን ማስረዳት ሬድ ላይንን ዲማርኬት ያደረከው ሬድ ላይንን ዲፌንድ ማድረግ ከዛ ዲፌንድ አድርገ አሳምነው ወይ አምነ ለመምጣት መሞከር የሀገርን ብሔራዊ ጥቅም የማያስጠብቅ ሁኔታ ውስጥ ደግሞ ስትገባ ደግሞ ወደ ኋላ መመለስ አስፈላጊ ማንኛውም ኢትዮጵያዊ በግራም በቀኝም ሲረግም ሲጮ ሲንጫጫ ነበር ያ በጣም ተገቢ ነገር ነው ትክክለኛ ነገር ሁሉ ኮንሰርኑን ገልጿል ከተሸጠ ከሚለው ጀምሮ ድርድሩ ዋሽንግተን መሄድ የለበትም እስከሚለው ድረስ ግድቡ ተሽጧል የሚሉ ማከላዎች ነበሩ ትክክል ነበሩ የግድቡ ህልውና በድርድሩ ላይ ተንጠልጥሎ ነበር ግን መንግስት በወቅቱ ግን ያደረገው አቋም ግልጽ የነበረው ነገር ምንድነው wherever ድርድሩ ቢካሄድ ኢትዮጵያ በድርድሩ ውስጥ ሐሳቧን ለመግለጽ ለመደራደር ዝግጁ ነች አንድ ሁለተኛው ደግሞ የኢትዮጵያ መንግስት የራሱ የሆነ ሬድ ላይን ዲማርኬት አድርጎ ነው የሄደው ዋሽንግተን ላይ ሄዶ ዲማርኬት ያደረገው ሬድ ላይን ሪድሮ አላደረገ እዚህ ወደ አፍሪካ ህብረትን ከተመለሰ በኋላ ሪድሮ አልተደረገ የግብጽ መንግስት በተደጋጋሚ ጊዜ የቴክኒክ ኮሚቴ ይቋቋም ተባለ ገለልተኛ የሆነ ይቋቋም ተባለ ያ ሁሉ የተቋቋመ መንግስት የሚቀበለው ሪያሊቲው ያ ስለዚህ ዋናው መሰረታዊው ነገር ጠቅላይ ሚኒስትሩ መቼም ቫሊድ የሆነ ስልጣን ማስጠበቂያ ካርድ እጃቸው ላይ አለ የካይሮ መንግስትም ሆነ የአስመራው መንግስት ኢትዮጵያ ውስጥ ያሉ ታጣቂዎችን በአንድ ቃሪያ ጥፊ ሊያጠፏቸው ይችላል ከደጃቸው ላይ ያባርሩ ይችላል አርፈ ተቀመጥ ሊሉ ይችላል ጠቅላይ ሚኒስትሩ ይሄንን ካርድ ይጣሉላቸው ጊዜ የጠቅላይ ሚኒስትሩ ግን በቅርብ የሚያቋቸው እኔም እስከምረዳው ድረስ የጠቅላይ ሚኒስትሩ አቋም ግልጽና ግልጽ ነው የሀገር ብሔራዊ ጥቅምን የሀገር ብሔራዊ ደህንነትን የሀገር የወደፊት ዕጣ ፈንታን አንደርማይን አድርገን ስልጣን ከምናስጠብቅ ያለን ማራጭ የመደራደርም የመዋጋትን በር ክፍት አድርገን የመደራደር አማራጭ የሚጠቀሙትን በመደራደር የመዋጋት አማራጭ የሚጠቀሙትን ደግሞ
ያው አስገድደው የመረጡት ስለሆነ ያን ምርጫቸውን አክብረን በውጊያ እንቀጥላለን that's the reality መሬት ላይ ያለው ፋክት ነው ስለዚህ ግብጽም የራሷ ኮንሰርን አላት ጅቡቲም የራሷ ኦፖርቹኒቲ የመጠቀም ፍላጎት አለ ኢትዮጵያም ደግሞ የራሷን ሁሉና የማስጠበቅ ሁኔታ አለ ትልቁ ስህተት ግን የሚመነጨው ቀይ ባህር ሁሉና ወይም ደህንነትን የማስጠበቅ ጉዳይን መሰረት አድርጎ የኛ ሊቶራል የሚባለው የተዋሳኝ ሀገሮች ጉዳይ ብቻና ብቻ ነው የሚለው የተሳሳተ ምክንያቱም ባህራው የዓለም አቀፍ የውሃ አካላት የዓለም አቀፉ ማህበረሰብ የጋራ ሀብት ናቸው የግድ ኢንዲያን ኦሽን ላይ በላይ በኩል የመን ስላለች በታች በኩል ሶማሌ ስላለች የሶማሌና የየመን ጉዳይ ነው ብቻ ማለት አይቻልም በዚህ መካከል ላይ የሚቀስፍ ማንኛውም ሀገር የጋራ ሀብት ነው ኢትዮጵያ እየጠየቀች ያለችው ወደዚህ የጋራ ሀብታችን ልወጣና ልገበርስቱ ነግቢያ ሀብት አለኝ እዛ እንደናንተ አሳላቀምድበት የሚችል እንደናንተ ልቀስፍበት የሚገባኝ እንደናንተ ደህንነቱን ላስጠብቀው የሚገባኝ እንደናንተ ልሳተፍበት የሚገባኝ የዓለም አቀፍ ሀብት አለ as member of the international community ወደዚህ ሀብቴ የምወጣበት የመውጫ በር ስጡኝ ነው ባልና ሚስት እንኳን እኮ ሲፋቱ እኮ ቤት እንኳን የሚካፈሉበት ሁኔታ ካለ እኮ የመውጫ በር ስጡት ይባላል አይደል እንዴ በኢትዮጵያና በኤርትራ መካከል እኮ ኢትዮጵያ የተነፈገችው እኮ አንደኛው ነገር ይሄ ነው ኮንፌዴሬሽኑ ፈርሶ ኤርትራ ወደ ኢትዮጵያ ስትጠቃለል የዩኤን ቻርተር ውስጥ እኮ የተካተተው አንደኛው ነገር የኢትዮጵያን የባህር በር ጥያቄ ቫሊድ የሆነ ሂስቶሪካል የሆነ ሌጋል የሆነ የባህር በር ጥያቄን ከመመለስ አንፃርም ተብሎ እኮ የተጠቀሰው ስለዚህ ኢትዮጵያ የባህር በር መውጫ በር ስትጠይቅ ወደ ዓለም አቀፍ ሀብቷ ኢትዮጵያም ዓለም አቀፉ ማህበረሰብ አካል ስለሆነች ወደዛ ሀብቷ ነው ማንኛውም ሀገር እዛ ላይ የተናጥል መብት የለው ባለም አቀፉ ሀብት ላይ በዛ ደረጃ ነው ልንረዳው የሚገባው I think በጣም በቂ ማብራሪያ ነው የሰጠው ይሄ ጉዳይ ቀጣይነት ያለውም ስለሆነ ትልቁ የኢትዮጵያ ፖለቲካ ውስጥ I think ነው መለያ ነጥብ ነው ብዬ ነው ማስበው እውነትን እንነጋገር ከተባለ ለብሔራዊ ጥቅም ማን የቆመው ከብሔራዊ ጥቅም ያፈነገጠው ማን ነው የሚለውን የሚያሳይ አንድ ለስልጣን ማን የቆመው ከስልጣን ተሻግሮ ለሀገር የቆመው ማን ነው የሚለውን የሚያሳይ ነው አሁን ከሌ ብዬ ቦክስ ውስጥ አላስገባው ቦክስ ውስጥ ማስገባው ምንድነው የኢትዮጵያ ወደብ ያስፈልጋታል የሚል አካል ካለና የህሉና ጉዳይ ሆኖ መጥቷል የሚል አካል ካለ የባህር በሩን ጠይቅ ጨምሮ የባህር በር አክሰስ ቱ ዘ ሲ ማን ለብሔራዊ ጥቅም እንደቆመ የሚታወቅበት ማለት ነው አይ ስልጣኑ ነው የሚሻለኝ 4 ኪሎ ነው መግባት የሚሻለኝ 4 ኪሎን ልቆጣጠር ከዛ በኋላ የግብጽ ተላላኪ ልሁን የአስመራ ተላላኪ ልሁን የሚል አካል ደግሞ ምን አይነት የስልጣን ኢንተረስት እንዳለው የሚታይበት ነውና እኔ ይሄ ምናልባትም የቀጣዩ ምርጫ ከአመት በኋላ የሚመጣው ምርጫ ትልቁ መለያ ፖይንት እሱ ነው የሚመስለኝ ወደ ሀገራችን ስንሄድ because ፍጥጥ ብሎ ይመጣል ይሄ ነገር አፈወርቅ ይታየኛል እንዴት ፈጦ እንደሚመጣ ስለዚህ እዚህ ሀገር የምርጫ መለያ ነጥቦች እንደሚባሉት በዚህ ነው ወደቀችው ከሌ በዚህ ነው ያሸነፋት ከሌ እንደሚባለው I think ኢትዮጵያ ውስጥ በፓርቲዎች መካከል የሚደረገው ክርክር ራሱ ቤዚካሊ በዚህ ላይ ያነጣጠረ ነው የሚሆነው ቀደም እንዳልከው ኢኮኖሚው ጉዳይ ስለሚከት የህሉና ጉዳይ ስለሚከት የሰላምና ደህንነት ጉዳይ ስለሚከትና ጊዜ ሰተን መነጋገራችንም ተገቢ ነው የሚመስለኝ ሌላም ጊዜ እንደ ዋና አጀንዳ እናነሳዋለን በአጋጣሚ የዚህ ከብልጽግና መግለጫ ባሻገር የሚለው ውስጥም አንዱ ያነሱት እሱን ነው የባህር በር አጀንዳችንን ሴት ማድረጋችን ምን ብለው ነው ያነሱት የአጀንዳ የበላይነት እንዲያገኝ አድርጎናል ከመከላከል እንድንወጣ አድርጎናል ወዘተ የሚሉ ነገሮች አንስተዋል ሶ በዛ ደረጃ እናያለን አድማጭ ተመልካቾች ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ ከብልጽግና መግለጫ ባሻገር የሚለውን ትንሽ የተወሰነ አንስተን ወደ መስመር አይልና እንገባለን ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ